ኑ ለአብይ ስልጣን ማራዘሚያ መጠቀሚያ ትሁኑ ኑ እያልን ነው። ሆዳሞች፣ ደካሞች፣ ሰነፎች ለብር እንጂ ለክብር የሚባል ነገር አያውቁም። ይህ መልእክት በመከላከያ ውስጥ ላሉ፣ በፌዴራል ፖሊስ ውስጥ ያሉ፣ በአድማ ብተና ውስጥ ላሉ፣ በሚኒሻ ውስጥ ላሉ የአማራ እህት ወንድሞች ነው። ይህ መልእክት ምን ያክል አብይ አህመድ እንደሚታሰባቸው፣ ምን ያክል አብይ አህመድ እንደሚጠላቸው፣ ምን ያክል አብይ አህመድ እንደሚንቃቸው አያውቁም። አብይ አህመድ ምን ያክል እንደሚንቃቸው፣ ምን ያክል እንደማይወዳቸው ቢያውቁ በዚህ ልክ ለሱ መስዋዕት አይከፍሉም ነበር። በዚህ ልክ ወንድሞቻቸውን አይጎዱም ነበር። አብይ አህመድ ትግራይን ለመምታት ባሰበበት ወቅት፣ ትግራይን በሚመታበት ወቅት የትግራይ ተወላጆችን እያንዳንዳቸው ከከፍተኛ እስከ ዝቅተኛ ያሉ አመራሮችን ከመግደል ጀምሮ ጠርንፎ እስከ ማሰር ድረስ ነበር። የሚገለውን እየገደለ ሌላውን ደግሞ ቀጥታ ወስዶ ነበር ያሰራቸው። ይህ ደግሞ እነዚህ የትግራይ ተወላጆች እህት ወንድሞቻችን በመከላከያ ውስጥ የነበሩ በሰዓቱ እንደ አማራ ሆዳሞች ሳይሆን ህወሓት መረጃ እንደሚሰጡ ስለሚያቅ ለወገናቸው ስለሚያስቡ፣ ለወንድሞቻቸው ለእህት ለወንድሞቻቸው ስለሚያስቡ፣ መረጃ ስለሚሰጡ ስለሚያቅ አስሯቸዋል። አሁን አብይ አህመድ ትግራይን ከደበደበ በኋላ አማራን ለመምታት ሲያስብ ደግሞ ምንድነው ያደረገው? የተለየ ታክቲክ ነው የተጠቀመው። የአማራን በመከላከያም ሆነ በሚኒሻ በአድማ ብተና በፖሊስ የሚያገለግሉትን የአማራ ሆዳሞች፣ ለወገኖቻቸው የማያስቡ፣ ለወገኖቻቸው እህቶቻቸው ሲደፈሩ የማይቆጫቸው፣ ወገናቸው ሲፈናቀል የማይቆጫቸው፣ ወገናቸው ሲገደል የማይቆጫቸው መሃይሞች፣ ደነዞች መሆናቸውን አውቆ አንድም አስገብቶ ያሰረው ሰው የለም። የአማራን ተወላጆች በሙሉ መከላከያ አድርጎ እያዋጋ ነው። እንደውም በጣም ላገዛዙ ታምነው የራሳቸውን ወገን የሚጨፈጭፉ፣ የራሳቸውን ወገን የሚያስጨፈጭፉ፣ የሚገሉ፣ የሚያስገድሉ ከአመራር እስከ እግረኛ ድረስ አማራዎች ናቸው። ይህን ደግሞ ቀድሞ በደንብ ተረድቷቸዋል። ሆዳም እንደሆኑ፣ ለወገናቸው እንደማይራሩ፣ ለወገናቸው እንደማይጠቅሙ፣ ወገናቸውን እንደሚጠሉ በደንብ ተረድቷቸዋል። አሁንም ድረስ ያምናቸዋል። ስለዚህ አሁንም ሆዳምነታቸውን አውቆ ፈሪነታቸውን አውቆ ምን አባቱ ያመጣሉ ብሎ አድማ የለ፣ አድማ ብተና የለ፣ ሚኒሻ የለ፣ ፖሊስ የለ፣ ሰብስቦ ወስዶ ሊማግደው ነው። ወስዶ ሊማግዳቸው ነው። በቃ ሆዳም ከሆንክ የማንም መጠቀሚያ ትሆናለህ፣ የማንም የስልጣን ማራዘሚያ ትሆናለህ። አንተ ጅል አማራ በዚህ ልክ ነው የተናከው፣ በዚህ ልክ ነው የተገመትከው። አብይ አህመድ የገመተ በዚህ ልክ ነው። አንተ ለወንድምህ የማትራራ መሆኑ ይታወቅልሃል። አንተ ለወንድምህ ሳትራራ አብይ አህመድ ለአንተ ሊራራልህ ትፈልጋለህ? አይራራልህም። እየወሰደ ለራሱ ስልጣን ማራዘሚያ ይማግዳል። ቀን ይጠብቅልሃል እንጂ ለአንተ አዝኖ ስልጣኔን አትርፈውልኛል ብሎ ሊንከባከብህ እንዳይመስልህ። ወንድሞችህን አጥፍቶ እስከሚጨርስ፣ ወገንን አጥፍቶ እስከሚጨርስ ነው የሚጠብቅ። ከዛም በኋላ አንተን የሚያጠፋሃል። እመነኝ፣ ሊያጠፋህም ነው አሁን ወስዶ ሊማግድህ አለ። ስለዚህ ኑ፣ አሁንም ኑ። እኛ ወንድሞቻችሁ አሁንም ተቋም ገንብተን ኑ፣ በጋራ ለጋራ ችግራችን መፍትሄ፣ ለጋራ ነፃነታችን መፍትሄ በጋራ እንታገል። ኑ ለአብይ ስልጣን ማራዘሚያ መጠቀሚያ ትሁኑ ኑ እያልን ነው። ኑ እያልን ጥሪያችን እያስተላለፍን ነው። ሚኒሻውን ፖሊሱን እየገረፈ እንዲህ በጣም እኮ ነው የሚያሳዝነው። በመከላከያ ሰራዊት በሚባለው እየተገረፍክ ነፃነት ክናተህ ለደሞዝ ብለህ ለጥቂት ገንዘብ ብለህ እንደወሱ ስትቀመጥ ትንሽ አይቆጭህም? አማራነት ስሜት የለህም? የጀግና አባቶች ታሪክ ትዝ አይልህም? እንዲሁ ምን አይነት ደናቁርትና መሃይም ፈሪ ደካማ ሰነፍ ብትሆን ነው እንደ ሕፃን ልጅ እየተገረፍክ የምታገለግል? የሚፈልገውን ነገር እየጫነህ የምታገለግል? እስኪ ራስክን ፈትሽ፣ ራስክን ጠይቅ። እስኪ ታሪክህን ወቅ።
ታሪክህን ጠይቅ እስኪ። አማራ ለኖ ለሞራል ጆረፊት ኋላ አንድ አሁንማ እንደምንድን ነሽ አሁንማ እንደምንድን ነሽ ደስታዬ ምንጫ ኤፍዋኔ ነሽ ስናይፐር የለሽ አሁንማ እንደምንድን ነሽ አሁንማ እንደምንድን ነሽ የደስታዬ ምንጫ ኤፍዋኔ ነሽ መልእክተኛ የልብን አዳሽ ምሽግ የገባሽ ጠላትን ደምሳሽ ሀገሩን ወገኑን ወንድሙን የከዳ ገነሽ ያስቀረሽው ያንን ሁሉ ባዳ አሁንማ እንደምንድን ነሽ አሁንማ እንደምንድን ነሽ ከገባበት ገብቶ ፋኖው ያነቀው የጅብ ቆዳ አብይ ሊጨነው የጅብ ቆዳ ለብሰህ ናና ግጠመኝ ከሞት አያድንም አብይ አትሞኝ አሁንማ የምነግርህ አሁንማ የምነግርህ አብይ አትድረስ ላይቀርም አይሰማም አይዋ እንግዲህ አብይ ምንድነው ሲለኝ ነበር የጅብ ቆዳ ለብሰው የጅብ ግልገል ይዘው አረ ሲለኝ ነበር ሲሸነፍ ፋኖ በገባበት ገብቶ ሲያንቀው በጅብ ቆዳ ያማኛል መሳሪያ ማያስመታ ይዘው ነው ይላል ምናምን ከፈለገ እሱም ለብሶ ይምጣና ከሞት የሚያድን ከሆነ እናየዋለን ነው ጨዋታው ገብታችኋል አይደል ግልጽ እኮ ነው ስለዚህ እነ ስናይፐር እነ ቦምብ ደግሞ ያው ታውቃላችኋል ጥሩ መልእክተኛ ናቸው አለመ ስትልከው ማለት ነው የልብን ያደርሳሉ አይደለም እንዴ በቃ አገሩን ወገኑን ወንድሙን የከዳ ገነሽ አስቀረሽ ያንን ሁሉ ባንዳ ትክክል አይደለም እንዴ አለን አይሰማም አለን አይሰማም አለ